ሄሎይሲ እስካሁን ታገስኩሽ በቃ እስካሁን አልደረስኩም በሰላም ነው ዛሬ ይለይልናል አልኩሽ እኮ እስካሁን ታገስኩሽ አሁንስ በዛ በጣም በዛ ከከና አራግፌ ሰው ስላደረኩ ነው እኔ እንደዚህም ታስፈራራኝና ምዝትብኝ ይሴ ታሪክ ስቤት ሬሳ መውጣቱ ነው የት ነህ ሄሎ ይሴ እንደው ለአንድ ቀን ያለ ሙያችሁ ብትውሉ ያልሆናችሁት እንድትሆኑ የሚጠይቅ አጋጣሚ ቢፈጠር እንዴት ትሆናላችሁ አሁን እኔ መረረኝ ያለኝ ደሞ ስለማትስቁልኝ አይደለም የመረረኝ ያው ብትስቁልኝም መማረሪ አይቀንስም እውነቱን አባቴ ተስፋ የለኝ ስማሽልኝ በአደባባይ ተስፋ የለኝም ብሎ ሲልፍልፍ ሰማሽልኝ ህዝብ ሰብስቦ አባቴ ተስፋ የለም ብሎኛል ሲል ሰማሽ እኔ የምለው ይሄ ግን የኛ ዳዊት ነው ያንቺው ዳዊት ነው ብቻዬን የወለድኩትማ አታስመስለው በሆን ደስ የሚለኝ እድሜው የገፋ ጡረተኛ በሆን ደስ ይለኛል ልጆች አሁን ከጡረተኛ በምን ይለያል የተገላቢጦች እኮ ያው ራሳችን እየጦር ነው እኔ የምለው አንተ ግን ለምንድን ነው ተስፋ የለህም ያልከው መቼ አልኩት እኔ ውሸቱን ነው ፈጥሮ ነው ይኸውልሽ እሱ ቀድሞ ከንቱ ብቻ ነበር አሁን ደግሞ ውሸታም ጭምር ሆኖልሻል እንደውም ወሰድ መልስ አድርጎ አይቀርም ቆይ ግድልሽም ተይው ያን መድኃኒት በጥብጬ ሳጠጣው ልክ ይገባል ያን ዋጋውን ያገኛል አባ መጣቴ ነው በቃ ሰላም ዋሉ ዳዊት አንተ ዳዊት ይኸውልሽ መስማቱ ሁሉ ኮትቷል ጠራችሁኝ እንዴ አጀሬው ወዴት ነው ሁሉ ጥድፊያ ስራ ረፈደ ዛሬ ደግሞ የደሞዝ ቀን ስለሆነ በጊዜ በገባ ጥሩ ነው ብዬ ነው ናስኪ ምን ነው ዳዊት ንገረኝ ያማል እንዴ ግዴለም ንገረኝ ሳትደብቅ ንገረኝ እሷም ብላ የወለደች እናት ናት እኔም አባት ነኝ ዳዊት ምን እንምረም የቱ ጋር ነው የሚሰማ ንገረኝ ደህና ነኝ ሰው ግን ያማል አይባልም እዚህ ዓለም ላይ ቋሚ ነገር ህመም ነው ደስታ ጊዜያዊ ነው ይላል ፈረንጅ ጥልሽ ወሰድ መለስ ያደርገዋል ያልከው ልክ ሳይሆን አይቀርም እናንተ ግን ደህና ናችሁ ይህ ምንድን ነው በአደባባይ ከንቱነትን የሚያስለፈልፍ ምንድን ይሄን አይታችሁት ነው እንዴ እናንተ ጋርም ደረሰ የሚገርም ነው ይሄ እኮ ጨዋታ ነው ስታንድ አፕ ኮሜዲ ምን የቁም ኩምክና ወይም ደግሞ የቁም ቧልት ልንለው እንችላለን ቧልት የቁም ቧልት ልክ እንደ ተስፋዬ ካሳ አስታውሳችሁት እና ለቧልት ነው አደባባይ ወጥተህ ከንቱነት የምትለፈልፈው ያው ሰውን ለማዝናናት እኮ ነው ደግሞ በኢንዱስትሪ ላይ የተለመደ ነው ቧልት ብሎ ኢንዱስትሪ ዋናው ኢንዱስትሪ እንደውም የቧልት ኢንዱስትሪ እኮ ነው በልበልሽ ስልክ ነምጣ ምንድነው የቁም ኩርኩም ነው ደግሞ ተሰምኛለሽ ገንዘብሽን አቃጥለሽ ሙቂው አልኩሽ እኮ ቤት አለኝ ብለህ ትመጣታለህ ማደዳን ገና ካሁን አስተካክላት እዛ ጎዳና ላይ ስታደር ብርድ ሲቀጠቅጥ ጭራህን ቆልፈት ትመጣታለህ ይቅርታ የኔ ተመርማሪ አይደለም ምን ነው የኔት እንደለመርከው የኔ ፍቅር በል እንጂ አረቅናትሽን በልክ አድርጋው እንጂ ነው ታይ አንዴ ተደማመጠና አንዴ መርማሪ እስካሁን አልመጣም ማን ፈልጋችሁ ነው የመጣችሁት ማን ፖሊስ ጣቢያ እኮ በታች በኩል ነው ያለው ትዳር መርማሪው አማካሪው እስካሁን አልመጣም እየደረሰ ነው ብዙ ይቆያል እንዴ ምን ያስቸኩልሃል እዛ ሰፈር ሄደህ ለመልከስከስ ነው ስርዓት ያዥ እባክሽ ስርዓት ማለትስ ምን ታመጣለህ አንዴ
ሁለታችሁም አርፋችሁ ተቀመጡ። መርማሪ እየመጣ ነው። አማካሪው እኔ የምልሽ አማካሪው እስከሚመጣ አንቺ ትመክሪኛለሽ? ምንድን ነው ጥልሽ? ምንድን ነው? እግሬን ወለምታ። ለወለምታ ነው የሁሉ ጩኸት? ሌሊት በህልሜ ቁራ ሲያሳድደኝ መጠርጠር ነበረብኝ። ምን አለ ቤቴ ተሰብስቤ በተቀመጥኩ። እዚሁ ግቢ ውስጥ ነበርክ? የትም አልወጣህም? ቢሆንም እግሬን ሰብስቤ አርፌ መቀመጥ ነበረብኝ። እንግዲህ ዕጣ ፈንታ ከሆነ የትም ብትሄድ አያመልጥህም። አሁን ለማንኛውም ባዝሊን ላምጣልህና ራስን ታሽ። ኧረ በጭራሽ ማጎንበስም አልችልም። ወይኔ ይልቅ ደዊና ወጌሻ ጥሪልኝ። ከአንተ ውጭ ወጌሻ ማን አለ? አቤት ኧረ ወጌሻ ጋር ደውይ እንጂ። የትማቀውን ወጌሻ? እዚህ ታች ሰፈር ያለው ማነው? ክንፉ ጋር ደውይለታ። እሱ ሰው ያበላሻል እያልክ ስታማው አልነበረም? አሁን ብንደውልለት እሺ ብሎ ይመጣል? ጋኖቹ ተጎዳ። እንጨቶችን ብንሞክር ምን አለበት? ችግራችሁ ምንድን ነው? ያው እንደምታየው ነው። ሳገባት ሰው ነበረች። ከምን ጊዜው ጭራቅ ብላ ግስላ እንደሆነች ፈጣሪ ያውቅ። አትወዳትም? በጠላት እዚህ ድረስ ምን አስለፋኝ ብለሽ ነው? መላው ቢጠፋኝ ነው እንጂ ቃላት ጥይት ቢሆን ኑሮ አጥንታችሁም አይገኝም ነበር በፍለጋ። ከባድ መሳሪያ ነው የምትወራወሩት። ስትናገር ነርቬን ስለምትነቀኝ የምሆነውን አላውቅም። ምንድን ነው የሚያጣላችሁ? ያው ከመቅዲ ጋር በሰው ተዋውቀን ነበር የተጋባ ነው። እሷን በሰው ሀገር መኖር ሰልችቷት እኔም የብቸኝነት ነው አልገፋ ብሎኝ የትዳር አጋር እየፈለኩ ባለበት ሁኔታ ነበር የተዋወቅ ነው። ብዙም ሳንተዋወቅ ወደ ትዳር ገባን። አብረን መኖር እንደጀመርን ግን የማይጨበጡና ግራ የሚያጋባ አይነት ባህሪዎቿን መቋቋም ይከብደኝ ጀመር። ለምሳሌ የፍቅር ስሜቷን እንኳን መግለጽ የማትችል አይነት ሴት ነበረች። እሺ፣ ትውደደኝ፣ ትጥላኝ፣ አጠገቧ መሆኔ ይጥቀማት ይጉዳት እራሱ አላውቅም። እሺ፣ ጓደኞቼን ሳማክራቸው ትንሽ ቅናት የፍቅር ጨዋታ አለኝ። ከዛ በወሬ መካከል የአንዳንድ ሴቶችን ስም ጣል እያደረኩ ማውራት ጀመርኩኝ። ከዛ እያየኋት ቀስ በቀስ ወደ ግስላነት ስትቀየር አየኋት። ከዛስ? ከዛማ ምን ከዛለሁ ብለሽ ነው? ቅናተኛ ትሆናለች ብዬ ባልጠበቅኩት መንገድ ቅናተኛ ሆነ አረፋለች። መውጫ መግቢያዬን ትከታተል አላስቀምጣለች። ጭራሹን የማላቃቸውን ሴቶች ቅርጽና መልክ እየሰጠች ትላንትና ከእንደዚህ አይነት ሴት ጋር ነበርክ፣ ዛሬ ከእንደዚህ አይነት ሴት ጋር ታይታል እያለች መጨቃጨቅ ሆነ። ልክ አልሰራህም አንተ። ምን አጠፋው? የሰው ምክር መስማት አልነበረብኝ? አይ ውሸት በጣም መጥፎ ነገር ነው። ራስን እንደዚህ አይነት አስቀያሚ ድራማ ውስጥ ማስገባት አልነበረብህ። ልክ ነሽ፣ ግን የሰው ምክር መስማት መጥፎ ነው ትያለሽ? ያው እዚህ የመጣኸው ምክር ፈልገህ አይደል? ስለዚህ ሁሉም ምክር መጥፎ አይደለም። እና አንቺ ምን ትመክረኛለሽ? እኔ ያው
ሙያ ውስጥ አይደለሁም፣ እንደ ባለሙያ ሳይሆን እንደ ራሴ ዝም ብለህ ከሰው የምትቀበለው ምክር ሳታላምጥ አትዋጥ። አንዳንዴ ፍሊሰር ማድረግ ጥሩ ነው አይሻልም? የተቀረውን ደግሞ አማካሪው ሲመጣ ይመክራል። አማካሪ በጣም እንዴ ምን እያደረጋችሁ ነው? ምን እያልካት ነው? ስንት ሰዓት ሙሉ ምን አልኩሽ? አይዞህ 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 ቀስ ከዚህ በታች እንዴት ቀስ ልበል? ልብስ አጠባ አደረግሽው እኮ እየጨመቅሽ እንዴት ይሆናል? ይህንንም እኔ ሆኜ ነው። ከሁሉም ወጌሻ ጋር ተጣልተ እንዴት ትሆን ታዲያ? እዛ ምንጨት ጋር ተውልሽላት ክንፉ ጋር ክንፉ ይርገፍ። ተይዘህም አታርፍም። ምን አለሽ? የጠላቴን እግርማ ጎንበስ ብዬ አላሽም ነው ያለው። ገልቱላ ተያቸው። አሁን መቼ ነካው? እሱስ ልክ ነሽ። ጨመቅሽኝ እንጂ አልነካሽኝም። ጥልሽ ደግሞ አንበሴ ጋር ደውልሽለት? ቅድም ደውዪ ብለኸኝ አልነበረ? እና ምን አለሽ? እሱን ጥላሁንን እኔ ላሽ ነው ያለው። ሌላ ምንም አላለ። ከንቱ ለእነሱን ተያቸው። እስኪ አንቺ ደግሞ የእነሱን ከንቱ ወሬ ተይና ደም ስሬን ተከታይ። ጥቁር መስመር አይታይሽም? የቱ? ኧረ እኔ አይታየኝም። አንቺ ደም ስር አታውቂም እንዴ? ያውቃለሁ እንጂ እንዴት አላውቅም? ታውቂ አልመሰለኝም። እስኪ ቆይ እስኪ ተይው እስኪ ስሜቱ ወገቤ ድረስ የተሰማኝ ነው። እያበላሸሽኝ ነው መሰለኝ። ወገቤ? ከወገብ ጋር ምን አገናኘው? ጥልሽ ወድቀሃል እንዴ? ተይው እምልሽ እኮ ለዚህ ነው። ሁሉ ነገር ተያያዥነት አለው። ይልቅ ዳዊት ጋር ደውይለትና የሆነ ቦታ ደግፉ ይሰደኝ። አገኘሁት። አገኘሁት። ደም ስርን አገኘሁት። እኔ የምልሽ አማካሪ አይመጣም እንዴ? ይመጣል። እየደረሰ ነው። መንገድ ተዘጋግቶበት ነው። አግብተሻል? አግብተሻል ወይ? አዎ። ባለቤትሽን በግልጽ ስሜትሽን ትነግሪዋለሽ ወይስ ቁጥብ ነሽ? አልፎ አልፎ መውደዴን እገልጽለት ነበር። ማለቴ እገልጽለታለሁ፣ ግን ያው ድርጊቴ ፍቅሬን ስለሚገልጽ በንግግር ጊዜን አላባክንም። ጥሩ ሴት ነሽ። ጥሩ ትዳር ያለሽም ትመስያለሽ። ባይገርምሽ ከመጀመሪያ ፍቅረኛዬ ጋር የተለያየሁት ስሜቴን ያለቅጥ በመግለጽ እንደሆነ አስባለሁ። እንዴት ማለት? በጣም እንከባከበው ነበር። ፍቅሬንም ያለ ስስት ሰጠው ነበር። ከዛ የሆነ ቀን ፍቅራችን እንዳበቃለት ነገረኝ። ባይገርምሽ እሱን ከመንከባከብ ፍቅር ከመስጠት ውጪ እኔ ላይ ምንም ስህተት አልተገኘም። በቃ ውስጥ ያለው ፍቅር አልቋል። እናቴ መስለሽ ታየሽኝ አለኝ። ደስ የሚባል ነገር አለ እንዴ? አይገርምሽም? በጣም እንጂ። መከተን ሳገኝ ደግሞ የወሰንኩት ከባለፈው ስህተቴ ተምሬ ስሜቴን ቁጥብ ማድረግ። ሀሳብሽ ይገባኛል። ነገር ግን መቆጠብና መከልከል ሁለት የተለያዩ ነገሮች እንደሆነ ነው የሚሰማኝ። አይመስልሽም? እውነት እንነጋገር ከተባለና በከለክለውስ ሌላ ሴት ጋር መሄድ ነበረበት? የለበትም። ነገር ግን እኮ እኔም የእሱ እውነት እንደገባኝ ከሆነ ያንቺን የቀዘቀዘ ስሜት እኮ ለማነሳሳት አስቦ ነው ህይወት ውስጥ ያሉ ሴቶችን የፈጠረው እንጂ ከአንቺ ውጪ ሌላ ሴት ጋር ይሄድ አይመስለኝም። አንቺ በምን እርግጠኛ ሆንሽ? ከማመን ውጪ ሌላ ምርጫ አለሽ? ምን ነው በጣም ተከራከርሽለት? እኔ ልርዳችሁ ብዬ አስቤ ነው። ኢሳያስ ስንትን ጉድ ነው የቻለው። ጉድ ፈልቷል ዘንድሮ።
ምን ኢሳያስ? ጭራሽ ሌላም ስም አለው? ማ መከተን ነው። አሁን ኢሳያስ ሲሰሙ አይደል እንዴ? መጣ ዳዊት? መጥቻለሁ ቦስ። ለደሞዝ ቀንማ አክቲቭ ናቸው። ትእዛዙንም ስታዘዙ እንዲህ ንቁ መሆን አለባቸው። እሺ ዳዊት? ኧረ እኔ ሁሌም አክቲቭ ነኝ ቦስ። አይደል? ለዚህ አይደል ቤቱን ብርጭቆ ሰብረ የጨረስከው? አስተካከላለሁ። እንደ ድሮ አይደለም። አሁን የበለጠ ተሻሽያለሁ በእጥፍ። በእጥፍ አልክ? የፈሰሰው ይታፈሳል? እንዳፈሳሰሱ ነው። እንዴት? ወደ መቅጃ እቃው ቢፈስ ታፍሷል ሊባል አይችልም። ተራቀኑታል። እንካፈር። ምንድን ነው? ተቆራርጦ የሚደርስ ደሞዝ 700 ብር። ተው እንጂ ዳዊት። የምታረፍደው ሰዓት፣ የምትሳሳሰው ትእዛዝ፣ የምትሰብረው ብርጭቆ ቢደመር እንኳን ደሞዝ ሊከፈል እስራት አያስፈርድብህም? እቺ ታንሳለች። አስተያየት አድርገኝ። ያንሳል። ካነሰ ተው። እንደውም ባለፈው ቀልድ አቀርባለሁ ብለህ ደንበኞችን ላስከፋበት ካሳ ይሆነኛል። በቃ እሺ እፈርማለሁ። ትልክልኛለህ? ጎበዝ። ኦኬ። ሄሎ። ምን? እሺ መጣሁ። ምንድን ነው? አባት ታሞ ነው፣ ቶሎ ድረስ ነው የሚሉኝ። ፍቃድ ስጠኝ። ዝም ብሎ ፍቃድ ይሰጣል? እንደዛ ከሆነ ደግሞ ከሚቀጥለው ወር ላይ ደሞዝ ይቆረጥብሃል። አባቴ እኮ ነው የታመመው። እና ምን አገባኝ እኔ? ምን አገባኝ? እሺ ከዓመት ረፍቴ ላይ ቀንስ። ተው እባክህ። ከአንድ ወር የዓመት ፍቃድ ግን እኮ መክሊት እንዳትለኝ። እኔ ምን መክሊት ግን ደህና ናት? አባቷ ታሞ ምን ደህና ትሆናለች? እስካሁን አባቷ ታሞ አንተ እዚህ ቁጭ ብለሃል። ልሂድ? ሂድ እንጂ እንዴ! የመክሊት አባት ታመው አንተ ደረሰን? ደርሻለሁ ብሎኝ ነበር። አሁን ግን ስደውልለት ስልኩ ዝግ ነው። እንዲህ ለምን ቆይ ነገር ነው አለ። ቁርሴን ሳልበላ አጣልፈሽ አመጣሽ። ደግሞ ለዚህም ጥፋተኛ ነው እኔ? ጥፋተኛ ነሽ ማን አለ? ለምን ነገር ታጣሚያለሽ? ምን ማለት ነው ነገር ታጣሚያለሽ ማለት? ከሷ ፊት ለፊት እኔን ጥፋተኛ ለማስባል ነው? ሴትዮ በእጄ ሰበብ እንዳትሆኝ። ምን ታመጣለህ? ህግ ባለበት ሀገር እንዴ! ኧረ ተረጋጉ። እንዴት ትሰማላችሁ? አብራችሁ ለመሆን ካልፈለጋችሁ እኮ ማንም አያስገድዳችሁም። በሰላም መለያየት የምትችሉበት በጣም ብዙ አማራጭ እጃችን ላይ አለ። መለያየት እና ምን ይደረጋል? ለምሳሌ እኔ አሁን ከባለቤቴ ጋር ተለይቻለሁ። እንዴ ቅድም ጥሩ ትዳር ነው ያኔ ስትያል ነበር እንዴ? ነበር። ለምክክሩ ያግዘናል ብዬ አስቤ ነበር እንደዚህ ያልኩት። አሁን ግን ለምክክሩ በደንብ የሚረዳን የኔን ፈትነት መናገር ነው። ስለዚህ እኔ ፈትነኝ። ያው እናንተም የምርሽን ነው? እውነቴን እኮ ነው። እማታምኚው ከሆነ ከሱ ጋር እንደማትቀጥይ ከተሰማሽ ማንም አያስገድድሽ። አንተም እንደነገርከኝ ለአንተ ስሜት እንደሌላትና አትወደኝም ብለህ የምታስብ ከሆነ መንገዱ ክፍት ነው። እንዴት መለየት እንዳማረች ተቀመለሽ? አትገርምህም? እኔ እኮ ካልፈልጋችሁ ነው ያልኩት። የራስሽን ቤት አፍርሸሽ የሰው ቤት ልናድር ስትይ እንደው ትንሽ አታፍሪ? እኔ ካልፈልጋችሁ ነው ያልኩት። በአንቺ የደረሰው በሌላ ሰው እንዳይደርስ መከላከል ሲገባሽ ጭራሽ ተለያዩ። የእውነት አልተረዳችሁም። እውነት እንዴ! እኛ እኮ መታረቃችሁን የምንፈልገው ግን ያው ካልፈለጋችሁ ነው ያልኩት። ሀሳቡን ያመጣሁት አይባልም። የኔት ጭራሽ አይንሽን በጨው አጥበሽ ሙግት። እንዴት ነው የሚሻለኝ? እንዲሁ ሲያት ራሱ ጤነኛ አትመስልም። ግዴለሽም። ከዚህ ምን ነው የሚሻለው? አማካሪ እኮ እየመጣ ነው። ታዲያ እሱን እንግዲህ ሲመጣ እርስ በርሳችሁ ተመካከሩ ይሻላል። አቤት 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 አቤት! አቤት 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 አቤት! ምንድን ነው የተፈጠረው? አባትህ እግሩን ወለም ብሎት ነው። እና ለዚህ ነው ያስጠራችሁ? ቆይ ቆይ ራሱን በራሱ ማከም አቅቶት ነው?
ለምን ሰልፊ አያሽም? እንዴት በሰልፍ ራሴን ማሸው? ሰልፊን ያልኩት ራስህን በራስ። እስቲ መዘባረቅን ተውና አባትን ወጌሻ ቤት ውሰደው። ቆይ እስኪ ሊዮ ቆይ ምን እያደረክ ነው? ቆይ ተረጋጋና ልይ። እንዴ አንተ ምንድን ነው? ቆይ ተረጋጋና ልይ። ምንድን ነው የምረጋጋው? አንተ ልጅ በህግ አምላክ ወለምታ እንዴት እንደምታከም ብዙ ጊዜ አይቻለሁ። እዚህ ጋር ነው። አንተ ተው በቃ ተው እስኪ ለቆሃል መሰለኝ። ድኛ ያለው መሰለኝ። እንዴ ማመሰልኳችሁ ታይት እኮ ነኝ። እስከዛሬ ድረስ በከንቱ ነው ለካ ከንቱ ስለ የነበረው። አሁንስ እንዴት ነው? ተስፋ አለኝ። ትንሽ በጭላንጭል የምትታይ ተስፋ ሊኖር ይችላል። ምን ተፈጥሮ ነው? ወንድምሽ መክሊቱን አግኝቷል። ወንድምሽ ያባቱን ወለም ታከመው። ማመሰልኳችሁ ዳዊት እኮ ነኝ። ዛሬ አስገራሚ ቀን ነበር። እኔና ዳዊት ካለሙያችን ገብተን በአጋጣሚ ነገሮች ተሳክቶልን ዋልን። ለነገሩ ጥንዶቹ የኔን ምክር አልሰሙኝም፣ እንኳንም አልሰሙኝ። ያም ሆነ ይሄ ግን እንዲስማሙና ያላቸውን ነገር እንዲያስተውሉ ምክንያት ሆኜላቸዋለሁ። እኔም ወለምታ አስጠግን ነው ያልኩት። የምን ወለምታ? የትዳር ወለምታ። የራስሽን ትዳር ሳትጠግኝ የሰው ትዳር ጠገንኩ በያላችሁኝ ነው አይደል? አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ።